ደጅ ተኝታ ነው? ትረጂን ከፈለግሽ ቁርስ ብትሰጪኝ ደስ ይለኛል። ምን አባን ያልከው አንተ? እኔ ግን ያለኝን እያንዳንዱን ብርም ሆነ ሳንቲም በደንብ አድርጌ አውቃለሁ። ገንዘቡን እንደጠፋ ሳውቅ አንቺ እንደወሰድሽው ገብቶኛል። ገንዘቡን ከምቀበል በሞት ይሻለኛል ስትይ ነበር። እንዴት ሀሳብሽን ለወጥሽ? ተለውጭ ይሆናል። ምን ማድረግና ምን ማሰብ እንዳለብኝ የምትነግሩኝ ነገር በጣም ሰልችቶ። ይቅርታ ፍቅር፣ እንደዛ እንዲሰማ ፈልጌ አይደለም። አንተ ልጅ ስርዓት አልበኛ እየሆንክ ነው። ቾምቤ የሆነ ነገር ማድረጉ አይቀርም። የዛን ሰዓት ግን ምን ነው እናንተ ያላችሁኝ ብሰማ እንዳትኝ እሺ? እና ከዛ ምሽት በኋላ ምን እንዳስፈልገ ነበር? አንተ አልነበርክም እንዴ ካልገባሁ ብለህ ስትነዘንዘኝ ነበርከው? ያረክብኝ ነገር ተገቢ አይደለም። ሆን ብለህ እንድፈራ ስለፈለክ ነው እነዛን ጎረምሶች የመረጥከው። ውስጥ ያለው ባህሪን ያስፈራራ። ቆይ እኔ ማን እንደሆንኩ ታውቂያለሽ? ወደፊት ትደርሽበታለሽ። እርግጠኛ አትሁን። እንዳትንቀሳቀስ። ይሄ ሰውዬ ምን አድርገው? ከኋላ ከተተው። የትኛው መኪና ውስጥ ነው ማድረገው? የራስ ውስጥ። ከዛስ? የተባልከውን አድርግ። እሺ ቶሎ በይ። ከዚህ አካባቢ ቶሎ መፍጠን አለበት። Is it when the big hand is on the 12 and the little hand is on the 4? It's hammer time. That's what time it is. So, very good. Yeah, you got them all. Thank you very much. So, አየሁት። ማንን? አንድ ክላሳችን ነርድ ከጥናት በኋላ አሪፍ ነው ሲል የምሩን አልመሰለኝም ነበር። ምኑ ነው አሪፍ? እሱ የምንስ? እኔም እናውቃለሁ። እናማ ከጓደኛዬ ጋር እያወራን እያለ አሁን ያልኩ ልጅ እጁ ላይ ይዞ ባይወስ ለልጁ የሸጠለት ደግሞ ቾምቤ ነው። ሲጀመር አንቺ እነሱ ጋር ለምን ሄድሽ? አሁን ያልኩትን አልሰማኝም? አትዋሺ። እንዴት አይነት ሰው አድርገህ ነው የምታስበኝ? ሳሮን እንደ ታላቅ ወንድም ልንከርሽ፣ እንደዚህ አይነት ነገር ውስጥ በፍጹም እንዳትገቢ። ልዑል እመነኝ፣ እኔ እንደዚህ አይነት ነገር በፍጹም አላስብም። ልጁንም ሂጅ አፋጥጥ የሚጠቀመውንስ ቾምቤ እንደሚሸጥለት ለማወቅ ነው። ስለምን ነው የምታወሩት? ማን ነው የሚጠቀመው? የሆነ ልጅ ነው ትምህርት ቤት ውስጥ ከፍተኛ ውጤት ያመጣው እስ ለሚጠቀም ነው ያሉ ነው። ልጆቹ ከሆነ የሚያወሩት እውነታቸውን ነው ማለት ነው። እናንተ ግን እንደዚህ አይነት ነገር ከሚጠቀም ሰው ራቁ፣ ሁላችሁንም። ሲጀመር ቀስ በቀስ ነው፣ ሲቀጥል ግን ህይወታችሁን ነው የሚያበላሸው። እየሰማችሁኝ ነው? ሜላት? አዎ።
ምን ያህል ጊዜ ይፈጅብሃል? እስካሁን እንደጠፋ ነበር አይደል? በቃ መሄድ ትችላላችሁ። ጋዜናው መኪናው ምንም ሳይሆን ነው ማየት የሚፈልገው። ስለዚህ ለጊዜው መሄድ ትችላላችሁ። ምን አስበሽ? ለጊዜው ምንም አላሰብኩም። አንዴ ከጨረስነው እኮ እኛ እንደሆነ ማንም ሰው ያውቅ። እንደዛ ማድረግ አንችልም። ሰውየው ብዙ ሰው ያውቀዋል። ስለዚህ ለአቶ ጌታቸው የሚሰራበት የጠበቃ ቢሮ ላይ ነው የሚሰራው። እሱ ጠፋ ማለት አደጋው የከፋ ነው። በህይወት ካለ ደግሞ እሱ ነው ጠቁሞ የሚያዘን። ለማን ልደውይ? ለጋሼ ነው። ሌላ ለማን ይሆናል? ለብሌን ደውይ። ለምን ብዬ? እሷ ስትደናበርና ስትፈራ እሷ ማን ያባብላል? ጋሼ ግን ምን ማድረግ እንዳለበት ያውቃል። ብሌን ሰውየውን ታውቀዋለች። አፉን እንዲዘጋ ልታግባባው ትችላለች፣ አሊያ ደግሞ እንድናስወግደው ልታረቅ ትችላለች። ምን ልትሆን ነው? ማታ ተመልሶ ቢሆን ኖሮ በዚህ መሀላናቱን ነበር ምልልት ተርቧል። ምስጋና ሄዲ ተነስታችኋል? ምስጋና እባክህ አልጋው እንዳንቀሳቀስ አግዘኝ። ከጀርባ ሰነድ ወድቆ ማውጣት አልቻልኩም። ለስራ ሰው ነው የምፈልገው። ምን አልክ አንተ? ምን ነው ቾምቤ እንደ ልጅ ስትንከባከበል ነበር እንዴ? ታዲያ እሱታል። ለምንድን ነው እንደዚህ የምትሆነው? በገዛ ቤት እንደ ውጭ ሰው እየታየው አይደል እንዴ? ቆይ አንተ አድጌ ያለው ብለህ ነው የምታስበው ወይስ በቤቴ ምን ማድረግ እንዳለብኝ እየነገርከኝ ነው? አባዬ ከዚህ ከመሄዱ በፊት እንደዚህ አይነት ችግር እንዳይፈጠር አደራ ብሎኛል። ስለዚህ አንድ ሰው የሆነ ነገር ማድረግ አለበት። ስለዚህ ምን ማድረግ እንዳለብኝ እየነገርከኝ ነው። ትሰማለህ? እዛው የለመድክበት እንጂ እዚህ ቤት እንዲህ አይነት ነገር አትችልም። ከፈለክ ቤቱን ለቀህ መሄድ ትችላለህ። እሺ እሄዳለሁ። ካለኔ አንድ ቀን ማደር የምትችል እንዳይመስል። ለራሴ እንኳን መሆን ያቅተኝም። እሺ ስልኩን አንሹ። ኧረ ስልኩን አንሹ በእናትሽ። ምን ነው በጠዋት? ማሚ ደህና አይደለሽ? ሰላም ነው። ጠጥቶ ያደረ አስተናጋጅ ስልኬን አላነሳ ብሎኝ ነው። ደግነቱ እኛ ትምህርት ቤት ነን።
ሰዎች ጋዝና ወደዚህ እየመጣ ነው። ስለዚህ ዛሬ ስራ ያላችሁ አይመስለኝም። ወደ ቤት ሂዱና መቼ መምጣት እንዳለባችሁ ደውዬ ያሳውቃችኋል። አሁን ምንድን ነው የምናደርገው? ሴትዮዋ እሳት ለብሳ እሳት ጎርሳ መምጣቱ አይቀርም። ስለዚህ ማረጋጋት አለብኝ። አንተ እስከዛ ቅኝቱ ጋር ምን አስበሽ? ነቅቷል ማለት ነው? እስኪ ዝም በል። ይህ ሰውዬ መሞት አለበት፣ አለበዚያ መዘዝ ይዞብን ነው የሚመጣው። እንደዛ ማድረግ አንችልም አልኩ እኮ አትሰማ? እኔማ ነገሩ ጋዜናው ጋር ደርሶ ሌላ ጣጣ ይዞብን እንዳይመጣ ፈርቼ ነው። ይሄን እኛ የመወሰን መብት የለንም። እኔ ወጥቼ እስክመጣ ግን ይሄን ሰውዬ የሆነ ነገር ለማድረግ ሞክርና ያበቃልሃል። ቆይ አንተ ልጅ ግን ምንድነው ችግር? ምንድነው ችግር? ቆይት እየገላ እንደዚህ ነው እንዴ የምታናገራት? እናትህ እኮ ነች። የሰደብከው ታስመሰልከው እኮ። ይኸውልህ የግትርነት በዚሁ ከቀጠለ በጣም ከባድ ነው የሚሆነው። ቆይ የኔ ጥፋት የቱ ጋ ነው? ንቀትህን እኮ ነው ያሳያት። ይኸውልህ ቴዲ፣ ቾምቤ እኛ ቤት ክፍል የሰጠሁት እኔ አይደለሁም። በዛ አይነት ሁኔታ ደግሞ እሱ እኛ ቤት መግባት አይችልም። ልጅ እኮ ቦምብ እኮ ነው። ሳይናገር ነው ድንገት የሚፈነዳው። ስለ ቾምቤ የሆነ ሰው አንድ ነገር ማድረግ አለበት። አየህ፣ ምንድን ነው? ሳሩን እጽ እንደሚሸጥ ነግራኛለች። በጣም አሪፍ አሪፍ። ምን አስበህ ነው? አዎ ይኸውልህ፣ ይህን ቾምቤ የሚባል ሰውዬ ለአንድና ለመጨረሻ ጊዜ እንገላገለዋለን። እሺ ሳሩን የት ነው የሚሸጠው አለች? ከሽንት ቤት ጀርባ። እና ታዲያው ልትሄድ ነው? አዎ። አሁን እኮ ወደ ክፍል መግቢያ ሰዓት ደርሷል። በኋላ ምሳ ሰዓት ላይ እንሄዳለን። ስማ፣ እሱ እኮ በጣም ብልጥ ሰው ነው። ምሳ ሰዓት ላይ በጣም ግርግር ስለሚበዛ በዛ ሰዓት አይሸጥም። አሁን ግን ይሸጣል። ትክክል ነው። ኑ እንሂድ። ምንድን ነው እሱ? ደሊና ስልክ አታነሳም። ተይዛስ ቢሆን እንዴት እያነዳች ወይንም ትራፊክ አጨናንቋት እንደሆነስ? ትናንት ይወጡ እኮ ናቸው አባ። ትንሽ እንኳን ደንገጥ አትልም? በዛ ላይ ደሊና ግዴለሽ ናት። የሆነ ነገርማ ተፈጥሯል። ብሌን ደሊና የምታደርገውን ታውቃለች። ምናልባት መኪናውን ከመካኒኮች ጋር ቆማ እያስበለተች ሊሆን ይችላል። የሆነ ነገር ማለት ነበረባት። ሌሊቱ ሙሉ ምንም አላለችም። የሆነ ነገር ባይፈጠር ደግሞ እንደዚህ ታደርጋለች ብዬ አላስብም። እርግጠኛ ነኝ ሁሉም ነገር የሆነ ነገርማ ተፈጥሯል። እኔ ምን እንዳደርግ የምትፈልጊው? ምንም አያስፈልግም። ራሴ ያደርገዋለሁ። ማንም አላያችሁማ? እሷ ላይ ይመቻችሁ። ያስ ቻፖ ውሾች እዚህ ምን ይሰራሉ? ስማ፣
ዝንቦች ብቻ እኮ ናቸው ሽንት ቤት በር ላይ ውር ውር የሚሉት። እሺ እዚህ ምን አባ ሰራል? ሂድ ከዚህ ሂድ አልኩህ አይደል እንዴ? ስማ አግኝቻለሁ። እሺ ይሄ እኮ የሚያበሳጭ ጉዳይ አይደለም። አልገባሽም ዘውዴ? ተስፋነሽን ለማሳመን የሆነ መንገድ ያስፈልጋል። ለምንድን ነው የምታደርጊ? ምን አይነት ጥያቄ ነው? የሙያ ግዴታዬ ነዋ። ህጎችን በራስሽ መንገድ መጠምዘዙ ባለሙያ አያስብልም። ማለት የትኛውን ቤተሰብ ወይስ ህፃን ልጅ ነው አደጋ ላይ ጥዬ ሲሄድ የምታውቂ? አንቺ አንድ ነሽ። እያንዳንዱን የሰፈር ጎረምሳ ማዳን አይጠበቅብሽም። እሺ ይህንን ማን ያድርገው? ፍላጎትሽ ምንድን ነው? ዘውዴ ከፊት ለፊቴ የተጎዳ ልጅ አለ። ጀርባዬን ልሰጠው አልችልም። ያንቺን እርዳታ ባይፈልግስ? እናቱን የመታ ጎረምሳ አንቺ ካጠገቡ እንድትሆኝ የማይፈልግ ቢሆንስ? ለዛ እኮ ነው መቅረብ ያለብኝ። በማኪሳራ በቤተሰብ በህይወትሽ ቾምቤ ምንም ማድረግ ይችላል። አውቃለሁ። የቻልኩትን ሁሉ አደርጋለሁ። ሁሉም ሰው ከራሴ በላይ የሚያስብ ስለሚመስለው ነው። የማውቀውን ነው የነገርኩሽ። የምታውቂውን የምፈልግ ቢሆን ኖሮ ጠይቅሽ ነበር። በፈለግሽው መንገድ ልጨቀጭቅኝ ትችያለሽ። እውነታውን ከመናገር ግን ወደ ኋላ አልልም። ቾምቤ ቤተሰብሽን የሚበጠብጥ ጦስ እንደሆነ አንቺም ታውቂያለሽ። የት ነበርሽ? ብሌን እኛ ምን ሁሉ ነገር ቀልድ ነው አልመስልሽ? እንደዛ አይደለም ብሌን። እና ምንድን ነው? የተወሰነ ክፍተት ተፈጥሮ። ምንድን ነው የተወሰነ ማለት? ሌላ ጊዜ ሜካኒኮቹ በቶሎ ነበር መኪናውን ሰርተው የሚጨርሱት፣ ፈጣን ነበሩ። ዛሬ ግን ምን እንደተፈጠረ አላወቅኩም። እና ለምን አልነገርሽኝም? ስልኬ ባትሪ ዘግቶ ነበር። እሺ ደንበኞቹ እቃው ደረሳቸው? እስካሁን አልደረሳቸውም፣ ግን ዛሬ ሌሊቱን ይደርሳቸዋል። ጥሩ፣ ግን መናገር ይኖርብሻል። ምንም ቢሆን አንድ ላይ ነን። አንዳችን ለአንዳችን ግልጽ መሆን አለብን። እሺ፣ አትጥፊ። እሺ። መደቡ ከፍ ይበል። ስታይል አርግ። በሁለት አመድ አርግ። ያቺ ገቢ እማ ይኸውልህ ስለ ቾምቤ እንዳትናገርሽ። እንዴ ለምን? ተማሪዎቹ እንዳለ እያበላሽ እኮ እማ እኮ በቃ ይኸውልህ እንደምናገርበት አስፈራርተን እናስቆመዋለን። ይኸውልህ እሱን ሰውዬ ከዚህ ቤት ማስወጫ መንገድ እሱ ብቻ ነው። እማ እና የምንነግርሽ ነገር አለ። ቆይ መጀመሪያ እኔ የማናግራችሁ ነገር አለ።
የቾምቤን ጉዳይ ለመተው ወስኛለሁ። እንዴት አልገባኝም። አንድ ሰው ይሄ ጉዳይ ለሁላችንም አደገኛ እንደሆነ እንዳስብበት አድርጎኛል። ያንተ እናት ምን አለችሽ? ዋናው ነገር እናንተን አደጋ ላይ መጣል አልፈልግም። ጠዋት ስላጠፋው በጣም ይቅርታ። ተናደ ነበር፣ እረዳሃለሁ። ቢሆንም ተሳስቼ ነበር። በቃ ይሄን ጉዳይ በእኛ ይቅርሽ፣ እርሱት። ምንም ይሁን ምን ሁለታችንም በጣም ነው የምወዳችሁ። እሺ ምንድን ነበር ልጠይቀኝ ነበር? አይ በቃ አሁንማ ተውኩት። ምን እሺ ነው? አንድ ያስጠራ በጨበጣ ነው እንደማስጠራ። ሲመቻችሁ ስታይል እና ችግር የማይፈጥር ከሆነ ልንለቀው ወስነናል። ለምን? ምንም ነገር ለመፍጠር ካልሞከርክ ከዚህ በሰላም ትወጣለህ። ኮፈኑን ልከፍታው ነው። ደሊና፣ ይሄ ሰውዬ መሞት አለበት። ቀስናው ደግሞ በህይወት እንዲቆይ ፈልጓል። ለምን? አዲሱ አንተ አዲሱ አዲሱ አንተ አዲሱ 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 አዲሱ